ከመዳሞቻችን ጋር እንዴት በቀላሉ ተስማምተን ብልጥ ሆነን ራሳችን ጠብቅ አድርገን 2 አመታችን ጨርሰን ከዛም በላይ እንዴት መስራት እንችላለን የሚለው ማንንም ያልነገራችሁ ዛሬ እኔ ተጠቀምኩበት እነግራችኋለሁ። ምክንያቱም በጣም ብዙ እህቶቼ መዳሜ ልትደበድበኝ ነው ምትነሳው ዱላ ቀረሽ የሆነ ንግግር ነው ምትናገረኝ ብሰራ አትረካም ቁጭ ብዬ ስታይኝ ደሟ ይፈላል ስበላ አትወድም እምትሉ እህቶቼ ልንገራችሁ ማለት ነው። ግን እኔ ቪዲዮ አላረዝምባችሁ ይሄ ቪዲዮ ለብዙ እህቶቻችሁ እንዲደርስ ላይኩን ብቻ ተጫኑልኝ። እኔ ደግሞ በጣም ነው የምወዳችሁ በጣም ነው የማከብራችሁ። 4 ነጥብ ኢድ ሙባረክ ብያለሁ። ኢድ ሙባረክ አላልኳችሁ? ሙስሊም እህቶቼ ክርስቲያን እህቶቼ ደግሞ ሰላም ብያለሁ። ሰላማችሁ ይብዛ ማለት ነው። በመጀመሪያ ደረጃ አንድ እህቴ ምን አለች መሰላችሁ? ከትላንት ወደ ሊቭ ላይ መጣ ቲክታክ ላይ ሰውየው በሎሚ መጭመቂያ ብረት ታቁታላችሁ በዛ ሊመታኝ ሲል ክላሴ ገብቼ ዘጋሁኝ። ሴትዮ መጣ ክላሴ ብትቆረቆር አልከፍትም ብዬ ክላሴ ውስጥ 24 ሰዓት ሆነኝ አለችኝ ማለት ነው። እና ምግብ አልበላሁም ብርቦኝ ልሞት ነው አሳፍሩኝ ቢሮ ውሰዱኝ ብላቸው እምቢ አሉኝ። 1 አመት ከ7 ወር ሰርቻለሁ ግን መሳፈር አልፈልግም ቢሮ መሄድ ነው የምፈልገው አለችኝ ማለት ነው። የሚገርመው ነገር እነዚህ እህቶች ወላሂ ነው ምላችሁ ብር ስሙን የላትም 1 አመት ከ7 ወር እዛ ቤት ውስጥ ሰርታለች ማለት ነው። እህቶቼ እልክ ይቅርባችሁ እልካችሁን አስወግዱ። ይሄ ኢትዮጵያዊነቱ ይሄ እንትን አልሸነፍም ባይነታችሁ ካላስወገዳችሁ ወላሂ ድፍን 2 አመት ትጎዳላችሁ። ስፔሻሊ ሳውዲ ያላችሁ እህቶቼ 3 ወር ካለፋችሁ አሳፍሩኝ ብትሏቸው ብር አምጪ ይሏችኋል። ቢሮ ሰዱኝ ብትሏቸው ወይም ላልሆነ ሰው ለገጠር ሳውዲ ውስጥ ይሸጧችሁና መግቢያችሁን መውጫችሁን ታጣላችሁ ማለት ነው። ይሄ ከሚሆን አንድ ቤት ውስጥ እንዴት ነው ተሰትራችሁ ሰሩት የሚለውን እናወራለን ማለት ነው። እልካችሁን አስወግዱ። መዳሞቹ ሲተኙ እናንተ ስልክም መጠቀም ካለባችሁ ማውራትም ካለባችሁ ሪከርድ ማድረግም ካለባችሁ መብላትም ካለባችሁ በልታችሁ ጥጥብጥብ ብላችሁ የበላችሁበትን አጥባችሁ አደራርቃችሁ ቦታውን መልሳችሁ ልክ እሷ ብድግ ስትልላችሁ እናንተ ስራ ላይ መሆን አለባችሁ። ብዙዎቻቸው 3-4 ቤት ተወስደኛለች ስላላችሁኝ ነው። ለምንድነው 3-4 ቤት የምትወስዷችሁ? እናንተ እሷ ተኝታ ሳትበሉ ሳትጠጡ ስራችሁን ጭርስርስ አድርጋችሁ ስለተቀመጣችሁ ነው። ግንስ እናንተ ቀስ እያላችሁ የሚሰራውን ሰርታችሁ ግን ልክ እሷ ስትነሳ ስራ ላይ ከሆናችሁ በጭራሽ እናንተን ሰው ቤት መውሰድ አታስብም ማለት ነው። ሰው ቤት እንኳን መውሰድ ብትፈልግ ይሄው ልብስ አልተኮስኩም ይሄ ቦታ አላደረኩትም ይሄ ስራ አለብኝ ቱክስ አለብኝ ብላችሁ መናገር ማስረዳት ትችላላችሁ ማለት ነው። ኦኬ ብዙ ጊዜ ስትበሉ ፊት ለፊት ከሆነ እነሱ አይወዱም። በቃ ፊት ለፊታቸው አትብሉ። ካሜራ አለ ይኑር ብቻ ግን ፊት ለፊታቸው አትብሉ። ካሜራ እኮ ሙሉውን አይከታተሉትም እነሱ። ኦኬ ሙሉውን አይከታተሉትም። የተወሰነ ያዩትን ምናምን የሚከታተሉት ቢሆንም ባይሆንም ፊት ለፊታቸው አትመገቡ። በቃ ፊት ለፊታቸው ስልክ አትያዙ። ከነሱ ቀደም ብላችሁ ተነሱ። የሚያስፈልጋችሁትን አድርጉ። ለእናንተ የሚያስፈልጋችሁን ነገር ከነሱ ጀርባ ነው ማድረግ ያለባችሁ ሳያያችሁ። እነሱ ባዩት ነገር ነው የሚያምኑት ማለት ነው። የሆነ እህቴ ምን አለችኝ ሳልጨርሰው ማለት ነው። ብረት አንስቶ ሊመታኝ ነበር ያልኳችሁ እህቴ ለምንድነው ሊመታሽ የተነሳው ነው ያልኳት። ስራ ቆሚ ምናምን አትስራ አይደለም ያልኳት። ለምንድነው ሊመታሽ የተነሳው? ሰው ምን አጥፈተሽ ነው? ችግርሽ ምንድነው አልኳት። የሎሚ መጭመቂያ ውስጥ ቆሻሻ አግኝቶበት ሴትዮ ለሰው እየነግረዋለች። ይሄ ነገር ደግሞ በተደጋጋሚ ነው የተገኘው ማለት ነው። ለዛ ነው እንደዛ አክት ያረገው ሰውዬ። አልመታትም እኮ ግን አክት አረገ ተወው ማለት ነው። እሷን ክላሷ ገበች ዞረች። እሺ 1 አመት ከ7 ወር ነው። እሷ 5 ሳንቲ ሰው ኪሱ ላይ 5 ሳንቲ የለም። አያችሁ? ለዚህ ነው እኔ ሁሌም ኮንትራት ቤትም ስትኖሩ የትም አረብ ሀገር ላይ ስትኖሩ ብር ሊኖራችሁ ይገባል። ብትጣሉ እናሳፍራቸዋለን ቢሏችሁ ላጥ ብላችሁ አገራችሁ የመግባት ኮንፊደንስ ይኖራችኋል እምላችሁ ለዚህ ነው ማለት ነው። ከዛ ለምንድነው ታዲያ ሊመታሽ ስላት ይሄ ቆሻሻ አግኝቶብኝ ታዲያ ለምንድነው አንቺ ሶሪ ማለት ያቃተሽ? አያችሁ
1 አመት ከ7 ወር የሰራችበት ቤት በትንሽ ነገር በቆሻሻ ተጣሉና በተደጋጋሚ ሲያገኙት እንደ መምታት አክት አረገባት። በሯን ዘግታ ቁጭ አለች ማለት ነው። አያችሁ ወይ? በር ዘግታችሁ ስትቀመጡ አይነት አለው። እንዴት ነው በር? ለምሳሌ ደሞዝ ካልተሰጣችሁ በር ዘግታችሁ መቀመጥ፣ ከዛም ደግሞ ሲርባችሁ እየወጣችሁ መመገብ አለበት። እሷ እየወጣችም አልተመገበችም። ደሞዝ ግን አክታረቡ እንዴ! ሁሉም ቤት እኮ ወላሂ ነው የምላችሁ ጭቅጭቅ አለ። ሁሉም ቤት ጭቅጭቅ አለ። ከዛ ምንድነው ያልኳት? ተነሽተሽ ይቅርታ ጠይቂና ስራሽን ቀጥይ ነው ያልኳት። አማራጩ ይሄ ነው። እሳፈራለሁ ብትል ብር አምጪ ብለዋታል። ቢሮ ወሰዱኝ ብትል ቢሮ ደግሞ ማንም አይቀበላትም። ታውቃላችሁ ከ3 ወር በላይ ማለት ነው። ስለዚህ ግጭቶች አይጠፉም። ባልሽ ጋም ትጣያለሽ፣ እናት አባትሽም ጋር ትጣያለሽ። ጥርስና ምላስም ይጣላሉ። ነገር ግን እሺ ሶሪ ብትለው አሁን የሰውዬ አክት አያረግም። ወላሂ የሆነ መልስ ሰጥተዋለች ግን አልነገረችኝም። መልስ አትሳሳቱ፣ አትስጡ። በቃ መልስ አትስጡ። እንዴ አባቶቻችን እንዴ ነው መልስ እንዳሰጨኝ ያለ መልስ ከተሰጠኛ ቤት መልስ ከተሰጠ ማሚ በቃ አለቀልን። መልስ አትስጡ። መልስ እያባባሰ ክብረ ቢስ እንሳኗ ረጅም ግን የሆነ ትልቅ ጥፋት አጥፍታችሁ ግን ጥፋታችሁን አምናችሁ ይቅርታ ካላችሁ ያ ነገር ምንም መጥፎ ነገር አይከሰትባችሁ። የሆነ ነገር ሰብራችሁ ከመከራከር ወይም ጠፍቷል ከማለት ይሄ ነገር በስህተት ነው የሰበርኩት ይቅርታ። መዳሞቻችሁ ሲያዟችሁ እሺ ኻትር በቃ እሺ፣ አይናችሁን አታድበልብሉ። እሺ የሆነ ቦታ እንሂድ ካለች ስራውን ጨርሳችሁ አትስሩት፣ አስቀምጡ ብያለሁኝ። ስራ አስቀምጡ። እሷ እስክትነሳ ጸደት ብላችሁ አትቀመጡ። አስቀምጡና መዳም ይሄ እኮ እኔ አልጨረስኩም፣ እኔ እኮ አልችልም፣ እኔ እኮ ይደክመኛል ማለት መቻል። ሰው ቤት አርፍደው የሚመጡ የሚገቡ የሚወጡ እኔ አላረፍድም፣ እኔ መተኛት እፈልጋለሁ፣ እኔ ይደክመኛል፣ በቃ ይሄ ሁሉ ስራ አለብኝ እየይሽል ምግብ ጽደት። አንዷ ምን አለችኝ? 4 ቤት ነው የምታሰራኝ። ግን እልኳ ነው 4 ቤት እንድትሰራ የሚያደርጋት ማለት ነው። መልስ ትመላለሳለች፣ አክት ታደርጋለች፣ ብዙ ነገር ነው የምታደርገው ልጅቷ። እኔ ዩቲዩብሽን እከታተላለሁ ብላኛለች። ኢንሻአላህ እንደምትከታተለው ጥርጥር የለኝም። ይሄንን እንትን ማለት ነው ወላሂ በቃ መልስ አትስጡ። እሺ ኢንሻአላህ አያችሁ ቢሮ ለመሄድ እንኳን አቅም የለም ሳውዲ አረቢያ ላይ። ምክንያቱም የገጠር ስለሚወስዷችሁ ደላሎች በጣም ከባድ ነው። ስለዚህ እዚህም እዛም ከመንከራተት አንድ ቤት ላይ መጀመሪያ ያመጣችሁ ከፊል ላይ እንደምንም ብላችሁ ይቅርታ ጠይቃችሁ ዝቅ ብላችሁ እሺ ብላችሁ ወላሂ እሺ ስትሏቸው ኢንሻአላህ ስትላቸው ሶሪ ስትላቸው የክብር ስሜት ነው የሚሰማቸው። እሷ እኮ እንደ ልጄ ነው፣ እሷ እኮ እኔ እንደ ልጄ ናት የሚሉኝን የሚያናድዱኝ ሰዎች እነማን እንደሆኑ ደሞዝ የማይሰጡኝ ሰዎች በጣም ነው የሚያናድዱኝ ማለት ነው። ያን ጋር አልሰማ ግን ደሞዛችሁ ከተሰጣችሁ ስድቡን ምኑን ግልማጣው ምናምን እሺ በማለትና አንገታችሁን በመድፋት ጥፋታችሁን አምናችሁ ይቅርታ በመጠየቅ የሚስተካከል ነገር ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። ለነበረን ቆይታ እጅግ በጣም አድርጌያለሁ። አመሰግናለሁኝ። በቀጣይ ደግሞ በአሪፍ ቪዲዮ እንደምንገናኝ ቃል እገባላችኋለሁ። ባይ